ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? በርሊን በቀጣዩ ክፍል ተመልሷል። ከዚህ በፊት የተለቀቁትን ክፍሎች ያላያችሁ ካላችሁ እዚሁ ቻናል ላይ ለቀንላችኋል። እየሄዳችሁ እያያችሁ ለብዙ ሰው እንዲደርስልን ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በርሊንም ቡድኑን ይዞ የባለ ሀብቱ አልቫሮ ቤትም ለስራ ብለው ገብተው በድብቅ ገንዘቡን የሚያስቀምጥበት የመጸለያው ቦታም ላይ ኬላም ከብሩስና ሪዮም ጋም ሄዳ እታችም ነበር ውስጥ ገብተው ተዘግቶባቸው ያ ጠባቂም እዛ ደርሶ ኬላንም በግድ እንዳስወጣትና ወደታችን በሩን ከፍቶ እንደወረደ ካሜሮንም ለብቻዋ የአልቫሮ ጀልባዎች ያሉበት ጋም እንደ ሰራተኛ ሄዳ በድብቅ ገብታም እየተከታተለች እንዳለች ሁላም አይተን ነበር ያቆምነው። በዚህኛውም ክፍል በርሊን በአጓጊነቱም ቀጥሎ ያ ጠባቂም ወደታችም ሲወርድ ብሩስና ሪዮም ጣራው ላይ እንደምንም ተንጠልጥለው ሳይታዩም ይቀራሉ። ጠባቂውም በደንብ ቦታውንም አይቶ መርምሮም ይወጣል። በሩንም በድጋሚም ይዘጋባቸዋል። ብሩስና ሪዮም እየተጨነቁ ብሩስም ይሄ ሰውዬ ኬላን የሆነ ነገር አድርጓት እንዳይሆን እብድ የሆነ ሰውዬም ነው እያለ ሲጨነቅ፣ ሮይም ሊያረጋጋው እየሞከረ በሩ በድጋሚም ተከፍቶ ዴሜንም ሁለት ሻንጣ ይዞ መጥቶ ወደ ውስጥ ይገባል። እዛውም ፊት ለፊት ያለውን ካዝናም ወደ መመርመሩም ሲገቡ ሰው ቢመጣስ ቢሉትም በርሊንና ኬላ ከላይ ባለው ካሜራ እየተከታተሉ እንዳሉና ሰው ከመጣብንም በቃ ገለነው ነው የምንወጣውም ብሏል በርሊን ብሏቸው ወደ ስራም ይገባሉ። በርሊንም ከኬላ ጋር ሆነው የቦታውን ካሜሮች እያዩ ማንም ወደዛም መጸለያው ቦታ እንዳሌለና የሚሄድም ከሆነም ይመለከታሉ። በዚህ መሃል ነው እንግዲህ አልቫሮም ቼክ ሊያደርጋቸው እዛ ደርሶ በሩን ሲከፍተው እነሱም በፍጥነት የሚያዩትን እንዳያይባቸው ላፕቶፓቸውን አጠፋፍተው ዘግተው ይቀበሉታል። አልቫሮም ወደ ውስጥም ገብቶ በደንብ እያያቸው ሊያወራቸው ፈልጎ እንደመጣም በመናገር እቃዎቻቸውን ላፕቶፖቻቸውንም እየተመለከተ ምን እየሰሩ እንደሆነ ለማጣራት እየሞከረ ሌሎቹስ የት ሄደው ነው ብሎም ጠይቆ እነ ኬላም እየተበተበቱ በርሊንም ሌሎቹ ብዙ ስዕሉን ለመዝረፍ የሚያጣሯቸው ነገሮች ስላሉ እነሱ ስራም ላይ ተጠምደው ነው በማለት አስቀይሶ የደረሳችሁበትን እቅድ እስኪ ንገሩ ቢባልም ገና ነን ስንጨርስ ሙሉን ነግርካለንም ይባላል። እሱም ዛሬ ማታ ሁላችሁም እራት እዚህ ናችሁ፣ ጥቁር ከረባት ማድረግ እንደ ህግ ስለሆነ እሱን አድርጋችሁ መምጣት እንዳትረሱም እያላቸው ስዕሉ ሊሰረቅለት እንደሆነ እያሰበ በደስታም ይወጣል። በርሊንም በንዴት ይሄ ሰውዬ እኛን እንዲመከታተሉንም አያቆምም፣ በጣም ተጠራጥሯል። ስለዚህ የምንሰርቀውን ስዕል የውሸት እንደምንሰርቅለት ማስመሰል አለብን። ስለ ስዕሉ ከየት ተነስቶ እዚህ እንደሚመጣ በማን ካምፓኒ ስር እንደሚመጣ ሁላ በፍጥነት ሀክ አድርገሽ አጣሪልኝ እያለ ኬላን ያዛታል። የውሸት ለአልቫሮም ስዕሉን እንደሚዘርፉ የስዕሉን ዝርፊያም እንደሚያደርጉ ሊያሳየውና በዛም ሊሸውደው ያስባል። ከቆይታ በኋላ እነ ዲሜንም ቦታውን መርምረው ስካን አድርገው ጨርሰው ልክ በሰዓታቸው በርሊንም እዛ ደርሶ በሩን ከፍቶላቸው ይወጣሉ። በኬላ እየተመሩ ወደ ነበሩበት ቦታ ማንም ሳያያቸው ይመለሳሉ። አመሻሽ ላይም ወደ ተጠሩበት እራት አምርተው አልቫሮም ለዚህ ገራሚ ዝርፊያ የተደረገው ምርጥ እራት በደስታ ተሞልቶ ንግግር አድርጎ ያስጀምረዋል። ራቱም ላይ ብሩስ ሆዬ ላወራ ፈልጋለሁ ብሎም ተፈቅዶለት ከሰሞኑ ልክ እያሰብኩ አይደለም፣ ምክንያቱ ደግሞ ፍቅሬ ኬላ ከሌላ ወንድ ጋር ስለማገጠችብኝ ነው እያለ አሁን እኔና እሷ በዚህ ሁኔታ መቀጠል አልችልም፣ እኔም እሷን አጥቼ መኖር ስለማልችል አንድ እኩል የሚያደርገን ሐሳብም አለኝ እያለ ሐሳቡ መናገር ጀምሮ ወደ እሷም እያየ አንቺ ከሁለታችን ወንዶች ጋር አብረሽ ፍቅርሽን እንድታሳይ እንድትቀጥይ እፈልጋለሁ እኩል ብሎም ይጠይቃታል። እረፍ። ሮይም በብሩስ ንግግር ሲገረምበት ኬላንም መልስ ስጪ ስትባል የምመለሰው ግራ ተጋብታ ሶስተኛውን ሰው መጠየቅ አለብንም ስላለች ነገ አግኝተን ጠይቀዋለንም ብሏት በሐሳቡ ተስማማለች። አልቫሮም እነዚህ ሰዎች ዘመናዊ ሰዎች ናቸው እያለ እየተናገረ ሚስቱንም እኔና አንቺ እንዲህ ብናደርግስ ቆንጂዬ ሴት አምጥተን ለሶስት አብረን ምንኖርስ በሚል ሐሳብ ሲያመጣ ጄኔቪንም እየተገረመች እንደዛ ከሚሆን ለምን ሌላ ቆንጆ ወንድ አምጥተን ከሱ ጋር ለሶስት አይሻልም እያለች ስቀልድበት፣ እናም ወደ ዴሜንም እየተመለከተች ሐሳቡንም ስትጠይቀው ዴሜንም እየተርበተበተ ፍቅር ከአንድ ሰው ጋር ሲሆን ነው ጥሩም እያለም ይመልሳል። በርሊንም ሐሳቡን ተጠይቆ በወይም ብርጭቆ ምሳሌ እየሰጠ
ፍቅር ሁለቱም ብርጭቆች ሙሉ ሲሆኑ ሳይሆን አንዱ ጎድሎ አንዱን ሲሞላ ነው በሚል ያስረዳል። እዛውም በዚህ ንግግሩ ሮይም ካሜሮንን እያስታወሰ እንባው ሲመጣም እያየ ነው። ጄኒቭንም ባሏ ሳያት ለዴሚየን የወይን ጠርሙሱን እያሳየች ላዩ ላይ ያጻፈችውን ነገ የሚገናኙበትን ለብሶ የሚመጣውን ነጭ ቲሸርትም ልታስታውሰው ትሞክራለች። ከእራቱ በኋላ ወደሚሰሩበት ቦታ ሁሉም ተመልሰው ዴሚየንም በርሊንን ጠርቶት የጄኔቪንን ስራም እየነገረው አልፋታ ብላኛለች፣ እንዲሁ ነገም ቀጥራኛለች ላለመሄድ እያሰብኩ ነው ቢለውም በርሊን ግን ጅላቱን መቼም ስለማታቆም እንቅፋት ከምትሆንብን አውቀቅ የተሸወድክላት ምሰል እያለው ለሌሎቹም አሁኑኑ እዛ ሚስጥራዊ ቦታ ጀርባ እንዴት እንደምንገባና ምን እንዳለ እስካን ከተደረገው ላይ አጣሩና አሳውቁኝ ያለ ስራም ይሰጣቸዋል። ሌሊት ላይ በርሊን ወደ ፍቅሩ ካንዴላ ቤትም አምርቶ ከተኛችበትም ቀስቅሷት ለጥንቸሏ ጓደኛ ወንድ ጥንቸል ገዝቶም እንደመጣም እያሳየም ይገባል። እሷም እየተገረመች በደስታ ጥንቸሉን ተቀብላ ከጥንቸሏ ጋር አገናኝታ አንድ እምጠይቅክ ነገርም አለን ብላም እየተናገረች የዛሬው እራት ላይ ምንም ባይመለከተኝም ስላልጠራከኝ ቅር ብሎኝ ነበር፣ ግን ስራ ነውና ይገባኛል። እኔም እንዲህ እያሳሰበኝ ያለው ነገር ሳስበው አንተን ሳልወድክ አልቀረውም። አንተ ስለኔ ምንድነው አሁን ላይ የሚሰማክ ስሜት ንገረኝ ብላም ጠይቀው እሱም ሊመልስ ሲል ስልኩም ጠርቶ ካሜሮን ነበረችና ተነስቶም ያወራታል። ካሜሮንም የሄደችበት ጀልባም በመሃል አንድ ወደብ ላይ አውቆ ትንሽ ብልሽት እንደገጠመው ማስመስሎ ቆሞ ምንም ሳይሰራም በመሃልም በድብቅ እሷ ስትከታተል ሰዎች የናይጄሪያ ሩዝም አስጭነው ነበር። ገብቼ ሩዙንም ሳጣራው ውስጥ ላይ የናይጄሪያ ሳይሆን የቬትናም ሩዝ ብቻ ነው ያለውም ብለው በርሊንም ይህ እንደሰማ ስለ ናይጄሪያው ሩዝ አጣሪም ብሎ ስራም ሰጥቷት ስልኩም ያበቃል። ወደ ፍቅሩ ካንዴላም ተመልሶ ለጠየቀችው ጥያቄ እኔ ስለ ፍቅር በተወራ ቁጥር አንቺ ነሽ ትዝ የምትይኝ፣ ስለ አንቺ ሳላስብ አሉልም አላድርም። አሁን ራሱ ከዚህ ከእራቱ በኋላ ጥንቸል የሚሸጥበት ቦታም ፈልጌ ወንድና ሴት ጥንቸል እንዴት እንደሚለይ ብዙ ለፍቼ አግኝቼ በዚህ ሌሊት ታክሲ ይዤ ቤትሽም መጥቼ በሩን ሳንኳኳ ልቤ በፍጥነት እየመታም ነበረ። ሳይሽም በደስታ ተሞላው። ይህ ስሜት ታዲያ ምንድነው ብሏት እሱም እንዳፈቀራት ይነግራታል። ዋው ካንዴላም ባየተናነቃት የምትለውም ማታ በደስታም ትሰማዋለች። ካልደከመሽም ሌዲ ዊዝ ኤርመንን ለመዝረፍ አብረን እቅድ እናውጣም ብሏት ወደ ስራም በደስታ ይገባሉ። እነ ዴሚየንም ስራ ላይ ሆነው ያ የካዝናው ቦታም ላይ የሚጠብቃቸውን ነገር እስካን ካደረጉትበት ቦታም እያጣሩ ቦታውን ለመክፈት ኮድ ብቻም እንደሚያስፈልጋቸው ካዩ በኋላ ዴሚየንም ይህም ቦታ እንደዚህ ቀላል አይሆንም በሚል ውስጡን እስካን ባደረጉት ነገር ይበልጥ በኬላ ታግዞም ሲያጣሩት የውስጡ ግድግዳም በሲልቨር እንደተሰራና ውስጡም ላይ ከኦክስጅን ጋዝ ሌላ አንድ ምንነቱን ያላወቁት ጋዝ እንዳለም ሲያይ በእርግጠኝነት ሰውየው ያለ ፍቃድ ወደ ውስጥ የገባን ሰው በሩ እላዩ ላይ ተዘግቶበት በጋዙ እሳት ተፈጥሮ ውስጥ እንዳለ ያ ሰው እንዲቃጠል ይህንን አሰራር አዘጋጅቶት ይሆናልም እያለ እየተደናገጠ ነገሩን ለማሰብ አየር ለመቀበልም ወደ ውጭም ይወጣል። ውጪ እንዳለ በትልቁ የተሳለውን የጄኔቪን ስዕል እየተመለከተ ሳለ ራሱ አልቫሮን ደርሶበት ምን እየሰራ እንዳለም ጠይቆት ዴሚየንም እየተጨነቀ በስራው ጭንቀት ሳቢያ አየር ሊቀበል ወጥቶ እንደሆነም ተናግሮ ሊያስቀይስ ይሞክራል። ለዛም ነቃ እንድትል እኔ አንድ ነገር አለኝ ተከተለኝም ብሎ ወደ አንድ ቦታም ይወስዷል። ኬላም ጋር ስንመለስ ብሩስም የድሮ ፍቅራቸውን ለመመለስ መቀለድ መጫወት ይጀምራል። እሷም ለማረፍ በሚል ክፍሏም ስገባ ሮይም ብሩስ ላይ የወሰንከው ውሳኔ የጅል ውሳኔ ነው ያለ እየተበሳጨበት ኬላም ፍቅር ያስጀመራት አንተ ላይ ያስማገጣት ግለሰብ ፎቶ አንሺ ግራፊክ ዲዛይነር እንዲሁ ወጣ ያለ ግለሰብ ስለሆነ ፉክክሩን ይከብድካል ቢለውም ብሩስ ግን ኬላ በ36 ዓመቷ እኔ ነው ለመጀመሪያ ጊዜ ያፈቀረችኝ፣ ለዛም ነው እኔ ያፈቀረችኝ ምክንያቷ ደግሞ በራሴ እንዲህ በማሳየው ዘና የሚል ጸባይ እንጂ ሰዓሊ ወይ ፎቶ አንሺ ምሁር ስለሆንኩ አይደለም እያለም ይናገራል። ብሩስና ኬላም ክፍላቸው ሆነው ብሩስም ይህን ውሳኔ ከወሰነም በኋላ ከአዲሱ ፍቅረኛሽ ጋር
ድሮ ከኔ ጋር ብቻ የምናደርጋቸው ልዩ ልዩ ነገሮች ከሱ ጋር እንድታደርጊ አልፈልግም፣ እነዛ ነገሮች የኔ ብቻ ነው እያለ ነገሮቹን ሲናገር እሱ ብቻ ይህንን እሺ በኝ እያለ ኬላንም ይለምናታል። ኬላም ይበልጥ ግራ እየተጋባች ስለ ድሮም ሲያስታውሳት ታዲያ ፍቅራቸው ትዝ ብሏት እሷን በፍቅር ተሞልታ በፍቅር አይን እያየች ትሰማዋለች። እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዴሚየንም በአልቫሮ የተማራ የፈረስ ማሳደሪያው ቦታም ተወስዶ እኔ ጭንቀቴን ማላቀው እዚህ ከፈረሴ ጋር ጊዜ እያሳለፍኩ ነው ተብሎ ፕሪንስ የተባለውን ፈረሱን አልቫሮም አውጥቶ እያቀፈ የልብ ምቱን ዴሚየን እንዲሰማውና እንዲያወራው እያደረገም ጭንቀቱን በዚህ መልኩ እንደሚያስወግድም ያሳየዋል። ቀጥሎም ይህን ጊዜ ወይን በመጠጣት እናሳልፍም ብሎት ውድ ወይን እየወጣ እዛው ተቀምጠው እየጠጡም ሳለም ሲያወሩም ዴሚየንም በሞቅታ ስሜት ውስጥ ሆኖ እንዳንተ አይነት ጓደኛ አለኝ እንዳንተ ስዕሎችንና ተፈጥሮችን የሚያደንቅ እያለ የበርሊንን ስም ባይናገርም ስለ በርሊንም እያወራው አሁንም ይሄ ግለሰብ ያሰበውን ስራም በትክክል ያሳካል ያንንም እርግጠኛ ነኝ እያለም ሲናገር አልቫሮም በጥርጣሬ አይን እያየው ተከተለኝም በማለት ወደ ጸሎት ቦታውም እየመራም ወስዶት ያንን ድብቅ ክፍልም አስከፍቶት አሁንም ተከተለኝ እያለም አስገብቶት ሶስተኛው ውድ ሀብቴን እዚህ ቦታ ነው የምደብቀውም በማለት የተዘጋውን ትልቅ ካዝናም ያሳየዋል። ዴሚየንም ምንም ቦታውን እንደማያውቅና እንዳላየውም ለማስመሰል እየሞከረ እየተገረመም ሶስተኛው ሀብቴ ምን ማለት ነው ብሎም ጠይቆ አንደኛው ሀብቴ ስዕሎቼ ናቸው፣ እሱን ደግሞ አልፋችሁ ገብታችኋል። ሁለተኛው ሀብቴ ሚስቴ ናት። ሶስተኛው ሀብቴ ደግሞ ይሄ ቦታ ነው ብሎትም ፊቱን እንዲያዞርም ነግሮት የቦታውን መክፈቻ ኮድም አስገብቶ ካዝናውንም ከፍቶ ዴሚየንን እንዲገባም ያስገድደዋል። ዴሚየንም ውስጥ ሲገባ የሆነ ነገር እንዳይፈጠር እየፈራ ቢሆንም ሲገደድ ግን ወደ ውስጥ በድፍረት ረግጦም ሲገባ ምንም ሳይፈጠር ይቀራል። አልቫሮም ተከትሎት ገብቶ ንገረኝ፣ ይህንንም ሰርቃችሁ ባዶ ታስቀሩኛላችሁ እያለ በንቀትም እየጠየቀው ራስክ ብቻ እዚህ ድረስ እመጣለሁ ብለክ አስበክ ነበር ወይ እያለ አሁንም በንቀት ተሞልቶ ይጠይቋል። በለው በቀጣዩስ ክፍል ምን ይፈጠራል አብረን የምናየው ይሆናል። እስከዛው ግን ይህችን ቪዲዮ አነስ ያለች 1000 ላይክ እንዲሁም ቀጣዩ ክፍል ሲለቀቅ እንዳይመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።